አመሰግናለሁኝ ዘቢብና ወንድሙ ቀደም ብላችሁ እናንተም እንዳነሳችሁት የምንገኘው በአዲስ አበባ በመስቀል አደባባይ ዛሬ ከ7 ሰዓት ጀምሮ በጀመረው በወንጌላውያን አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም አሶሲዬሽን ጋር በጋራ በመሆን ባዘጋጀው የሁለት ቀናት የአምልኮ የጸሎትና የቃለ እግዚአብሔር መርሃ ግብር ላይ ነው የምንገኘው። ለሁለት ቀናት የተሰናዳው መርሃ ግብር ታሪካዊ የሆነ መርሃ ግብር እንደሆነም ጭምር በተደጋጋሚ በተለያዩ የመገናኛ ብዙሃን አማራጮች እኛም ጭምር ከዚህ ቀደም ስናነሳው እንደነበር ይታወቃል። ዛሬ ደግሞ የመርሃ ግብር ጅማሮን አድርጓል። ለየት ያለው ሁነቱ እንግዲህ ዘንድሮ ለሁለተኛ ጊዜ ሲደረግ ከ65 ዓመታት በፊት ዶክተር ቢሊ ግርሃም በኢትዮጵያ በቀዳማዊ ኃይለ ሥላሴ ዘመነ መንግስት መጥተው በዚሁ አደባባይ ላይ ቃለ እግዚአብሔርን ያካፈሉበት ሁነት ነበረ። በዚህ ወቅት ደግሞ የእርሳቸው ልጅ ፍራንክሊን ቢሊ ግርሃም ቄስ ናቸው። እርሳቸው እንግዲህ የ8 ዓመት ልጅ ሆኖ ነበር በዚህ መርሃ ግብር ላይ ተሳትፈው የነበረው ከ65 ዓመት በኋላ ዛሬ ደግሞ ከ65 ዓመት በኋላ እርሳቸው ጎልምሰው ቄስ ሆነው በዚህ መርሃ ግብር ላይ ደግሞ ቃለ እግዚአብሔርን ለኢትዮጵያውያን እንግዲህ አቅርበዋል ማለት ነው። መርሃ ግብሩ እንግዲህ ምልጃም የቀረበበት ጸሎት የቀረበበት ነበር። በዚህ መርሃ ግብር ላይ ወንጌላውያን አማኙ ከ7 ሰዓት ጀምሮ ፀሐዩ ሳይበግረው ያለው ሁኔታ የአየር ሁኔታ ሳይበግረው በአዲስ አበባ በመስቀል አደባባይ ተገኝቶ ለኢትዮጵያ ሰላም መረጋጋትና ብልጽግና ኢኮኖሚያዊ እድገት እንዲመጣ ሲጸልይ ሲለምን ፈጣሪውን ሲለማመን የነበረበት ዕለት ነው። አምልኮም ጭምር የነበረበት ዕለት ነበረ። በደማቅ ሁኔታ እንግዲህ ዛሬ ከ7 ሰዓት ጀምሮ ሲከናወን ቆይቷል። ተጨማሪ ጉዳዮችን ደግሞ ባልደረባይ ሰለሞን ደግሞ ያነሳል። እሺ በረከት ቀደም ብለህ አንተም እንደገለጽከው በዛሬው ዕለት በመስቀል አደባባይ የአምልኮ የጸሎትና የቃለ እግዚአብሔር መርሃ ግብር ተከናውኗል። እንግዲህ በዋናነት ቢል ከዚህ ቀደም በዚህ ወደ ኢትዮጵያ መጥተው ነበርና የዛሬ 65 ዓመት በዛሬው ዕለት ደግሞ ልጃቸው በዚህ ስፍራ የእግዚአብሔርን ቃል ለኢትዮጵያን አካፍለዋል ማለት ነው። እንግዲህ ይሄ አሶሲዬሽን ከኢትዮጵያ አብያተ ክርስቲያናት ጋር ሲሰራ ሰንብቷል። ከ1600 በላይ የሆኑ አብያተ ክርስቲያናት በኢትዮጵያ ከዚህ አሶሲዬሽን ጋር በጋራ በመስራት ለዛሬው መርሃ ግብር መሳካት የራሳቸውን አስተዋጽኦ እንዳበረከቱ በመድረኩ ላይ ተነስቷል ማለት ነው። እንግዲህ እንዳጠቃላይ መርሃ ግብሩን ስንመለከተው በቅድሚያ ጸሎት ነው የተደረገው። በዋናነት ይህ መርሃ ግብር የተፈለገበት ጉዳይ ለኢትዮጵያ መጸለይ ነው። ኢትዮጵያ ባለችበት ሁኔታ ውስጥ እንግዲህ የእግዚአብሔር እጆች እንዲገለጡና የተሻለች ሀገር እንድትሆን ማስቻል የሚል ሐሳብ አላቸው። ይህንንም በማስመልከት ጸሎት ተከናውኗል። ከዚህም ባሻገር ምእመናን በኢትዮጵያ የሰላምና ጸጥታ ሁኔታ ውስጥ ሚናቸውን እንዲወጡ ጸሎት እንዲያከናውኑ እንደዚሁም ደግሞ በሚሰማሩበት የሥራ መስኩሉ ደግሞ በትጋት እንዲሰሩ መልእክቶች የተላለፉበት ነው። እንደ አጠቃላይ ስንመለከተው የአምልኮ መርሃ ግብሮች ተከናውነዋል። በግልና በህብረት መዝሙሮች ቀርበዋል። እንደዚሁም ደግሞ ቃለ እግዚአብሔር በተጋባዡ እንግዳ በኩልም የቀረበበት መርሃ ግብር እንደሆነ ማስተዋል ይችላል። እንግዲህ በዋናነት በዚህ መርሃ ግብር ላይ ካውንስሉ ከዚህ ቀደም የነበሩበትን ችግሮች ቀርፎ በጋራና በአንድነት ምእመናንም ሆነ ቤተክርስቲያናት ስለ ሀገራቸው ምልጃን እንዲያቀርቡ የተደረሰበትና ይህም ቀን በዛ ውስጥ ሆኖ የተደረገ ስለመሆኑ ከካውንስሉ ከፍተኛ አመራሮች የሰማንበት ሁኔታ አለ። ይህ ደግሞ እጅጉን የሚበረታታና ኢትዮጵያን ለማሻገር የኢትዮጵያውያን አንድነት የጋራ ጸሎት አስፈላጊ ስለመሆኑም ተነስቷል። እንግዲህ እንደምናውቀው የረመዳን ጾም ላይ እንገኛለን። እንደዚሁም ደግሞ በኦርቶዶክስ እምነት ተከታዮች ደግሞ አብይ ጾም እየተከናወነ ይገኛል። እንግዲህ ፕሮቴስታንቶችም የወንጌል አማኞችም በዚህ ስፍራ ደግሞ የጸሎት መርሃ ግብር እንደዚሁም ያምልኮ አከናውኗል። ስለዚህ ኢትዮጵያ ያለችበትን ችግሮች መሻገር የምትችለው ህዝበ ክርስቲያኑ ህዝበ ሙስሊሙ በጋራ በመሆን ለዚች ሀገር መትጋት ሲችልና ስለ ሀገሩ መጸለይ ሲችል እንደሆነ መልእክቶች የተላለፉበት ነበርና በጠቅላላው ስንመለከተው ፕሮግራሙ እጅግ ደማቅና ክርስቲያኖች በጋራ በአንድነት ሆነው ወደ ፈጣሪያቸው ስለ ኢትዮጵያ ጉዳዮች ይዘው የቀረቡበት ነው ማለት እንችላለን። ቤኪ በትክክል እንግዲህ የፕሮግራሙ መሪ ቃልም እንግዲህ መለኮታዊ ጉብኝት ለኢትዮጵያ ነው የሚለው። ይህ ጉብኝት እንግዲህ በኢትዮጵያ በአሁኑ ሰዓት ልማት በአንድ ጎኑ ደግሞ በአንዳንድ አካባቢዎች ላይ አለመረጋጋትና ግጭቶች ይስተዋላሉ። ይህ ግጭትና አለመረጋጋት በመላው አገሪቱ ሰላም ሆኖ ሰዎች ወደ ልማት ዜጎች ወደ ልማት ፊታቸውን አተኩረው ኢትዮጵያ በእድገት ጎዳና ላይ የጀመረችውን እድገት ማፋጠን የምትችልበትን ነገር ለማምጣት በእግዚአብሔር ፊት ይቅርታ ላለፉት ጥፋቶችና በደሎች ይቅርታ የተጠየቀበት እንዲሁ ደግሞ ለወደፊቱ ሰላምና መረጋጋት ዘላቂ ልማታችን ደግሞ እግዚአብሔር የተለመነበትና ቃል እግዚአብሔርም ጭምር ለህዝብ ምእመናኑ ጭምር የቀረበበት ዕለት ነበረ። የዛሬው መርሃ ግብር እንግዲህ ደማቅ በሆነ መልኩ ሰፊ የአምልኮ ሰዓት እንዲሁ የጸሎትና የቃል መርሃ ግብር ተከናውኖ አሁንኛ ይህንን መረጃ ወደ እናንተ ያደረስን ባለንበት ሰዓት ተጠናቋል ማለት ነው የዕለቱ መርሃ ግብር።
ነገ ደግሞ በሌላ መርሃ ግብር የሚቀጥል ነው የሚሆነው። ነገም እንግዲህ ከ7 ሰዓት ጀምሮ ይሁ መርሃ ግብር ቀጥሎ መቋጫውን የሚያገኝ ነው የሚሆነው። ለማንኛውም ለዛሬ ያዘጋጀነው መረጃዎች እኚህን ይመስላሉ። ሰለሞን በየነና በረከት ተካልኝ ከአዲስ አበባ መስቀል አደባባይ ነበር መረጃውን ያጋራናችሁ። ወደ እናንተ ዘቢብና ወንድሙ